ድራማው ሲጀምር ሰራት ከሚስቱ በራክ ጋር ወደ ራሱ ሆቴል እየመጣ ነው ያለው። ጋዜጠኞች ቦታውን አጥለቅልቀውታል። እሱም ቢሆን ከሚስቱ ጋር ተያይዞ ወደ ውስጥ እየገባ ነው ያለው። ፊታቸው ላይ ፈገግታ ይታያል። የገዛ ቤተሰቡ እናቱ፣ ወንድሙ፣ እህቱ በሙሉ ውስጥ እየጠበቁ ናቸው ያሉት። ጋዜጠኞች አሁንም ቢሆን ፎቶ በተደጋጋሚ እያነሷቸው መንገድ እየዘጉ አንድ ጊዜ ሰራት ምን ጠይቅ ጥያቄ ያለ አንድ ጊዜ ብቻ ታገሰን ብለው ትንሽ ሰከንድ ብቻ እንዲታገሳቸው እየጠየቁን ነበረ። ከዛ ወደሱ እየቀረቡ ናቸው። ከሚስቱ ጋር እንደተቃቀፉ አቶ ሰራት አንተ በዚህ በሆቴል ስራ ዘርፍ በጣም እንደተሳካለህ ይነገራል። እባክህ ቢያንስ ሚስጥሩን ትነግረናለህ ብለው እየጠየቁን ነበረ። እሱ ደግሞ ምንም አይነት ሚስጥር የለውም፣ ምንም ሚስጥር የለውም። ማንም ሰው ከባዶ ተነስቶ እዚህ ደረጃ ላይ መድረስ ይችላል። ዋናው ቁም ነገር የዓላማ ጽናት ነው ብሎ እየተናገረ ነበር። አንደኛዋ ጋዜጠኛ ቀበለ ታረግና እንደውም እንደሚባለው ከሆነ ከአብዛኛው ወንድ ስኬት ጀርባ የሆነች ሴት አለች ይባላል። ከአንተ ጀርባ ያለችው ማናት? እናትህ ናት? ባለቤትህ ናት ወይስ እህትህ ናት ብለው ጠየቁት። ውዷ ባለቤቴ ከኋላ ሳትሆን ከጎኔ ናት። ከጎኔ ሆና ብዙ ነገር አግዛኛለች ብሎ ነገር ከተናገረ በኋላ ጋዜጠኞቹ ተገርመው እሱን እየቀረጹት፣ እሱ ደግሞ የሚስቱን እጅ ይዞ ወደፊት ይራመዳል። ዞር ብሎ ሚስቱን እያያን ነው። አንቺ ስላለሽልኝ እድለኛ ነኝ፣ አፈቅርሻለሁ እያላን ነው። እሷም ተመሳይ ነገር እየተናገረች ነው። ከዛ ወደ ውስጥ እየቀረቡ ናቸው። ቤተሰቡን እያገኛቸው ነበረ። ሁሉም ጥሩ ጊዜ ማሳለፋቸውን ቀጠሉ። በማግስቱ ጠዋት ላይ ሰራት የነበረው ቤት ውስጥ ነው። በጠዋት ወደ ቤት እየመጣ ምናልባት እናቱ እንዲሁም ወንድሙ ከመጡ እየጠየቀ መጥተዋል እየተባለ ነበረ። ወደ ውስጥ እየገባ ነው። ወደ እነሱ እየቀረበ ሁሉም ፀሐይ ላይ ቁጭ ብለው እያወሩ ነበረ። ማየ እንዴት ናችሁ እያለ ጠጋ ብለው እየጠየቀ ነበረ። ሚስቱ ደግሞ ባራክ ጠጋ ብላ ስልክ ታወራለች። ሄለው ገንዘቡን በአንድ ሰዓት ውስጥ ልክልሻለሁ አልኩኝ እኮ ይኸውልሽ፣ አትበጥብጭኝ፣ አትረብሽኝ እኮ እያለች ነበር ስታወራ ነበረው። በአንድ በኩል ልጆቿ ደግሞ የዋና ገንዳ ውስጥ ነበሩ። ይኸውልሽ እማዬ ጎበዞኛ አሏ ትላታለች አንደኛው ልጇ። ሄለው እየሰማሽ ነው? ከኔ አዲስ ነገር ደውዬ እስከምነግርሽ ድረስ ጠብቂ፣ በምንም ጉዳይ በምንም መንገድ እንዳትደውይልኝ እባክሽ መልሰሽ እንዳትደውይ ብላ ቶሎ ብላ ስልኩን እየዘጋችው ነበረ። ከዛ አንደኛው ልጇ ተመጣና እማዬ ሰዋኝ እንዴት ነው ጎበዝ ነኝ አይደለ ትላታለች። አዎ ጎበዝ ነሽ፣ ፍጥነትሽ ዛሬ ገርሞኛል ትላታለች። ብዙም ደስተኛ አልነበረችም። ባራክ ራመድ እያለች ወደፊት ትቀርባለች። በአንድ በኩል ሰራት ከእህቱ ጋር እንዲሁም ከእናቱ ጋር እያወራ ነበረ። እንዴት ናችሁ እያለች ባራክ ቀረበች። እስካሁን ድረስ ስልክ እያወራሽ ነበር እንዴ? እንዴት እስካሁን ድረስ ቆየሽ እያለ ሰራት እየጠየቃን ነበር። አዎ ያው ከትምህርት ቤት ነበር የተደወለልኝ፣ መምህራኖች ነበር የደወሉልኝ። እናትነትን በተመለከተ ታውቃላችሁ እኔ ምርጥ እናት እንደሆንኩኝ እና ያው ያለኝን ሀሳብ በሙሉ እየነገርኳቸው ነበረ ትላለች። እንዲህ ያሉ ማውራታቸውን ቀጠሉ። ቡና ይዛ መታ ነበረ የሚፈልግ ብላ ወደ ሰራትና ስታስጠጋ አልጠጣም አለቻት። ከዛ የሰራት እህት ፈልጋ ነበር። ነገር ግን የሰራት ወንድም አያይ ይቅርባት እያለ ነበረ። እሱ ተቀብሎ መጠጣት ጀመረ። ሰራት ከደቂቆች በኋላ ሴት ልጆቹን ለማዝናናት ራቅ ብሎ ወደ አንድ ፓርክ መጣ። እዚህ የፈረስ መጋለቢያ አለ። እነሱን በስልኩ እየቀረጻቸው ሴት ልጆቹ ደግሞ አባዬ ኤን እያሉ አብረው እየተጫወቱ ነበረ። በድንገት የሆነ ሴት በርቀት ስታየው ነበረ። አየችውና ከተቀመጠችበት ተነስታ ወደሱ እየመጣች ነበረ። ሰላም እንዴት ነህ? ሴዳፍ እባላለሁ፣ የባራክ ጓደኛ ነኝ። ከትምህርት ቤት ከሁለተኛ ደረጃ ትምህርት ቤት ጀምሮ እንተዋወቃለን። የምታስታውሰኝ ከሆነ ሰርጉ ላይ ሁላ ተገናኝተን ነበር አለችው። በጣም ይቅርታ አላስታውስኩሽም። እንዴት ነሽ ታዲያ ብሎ ጨበጣት። አመሰግናለሁ። ያው እንግዲህ ሁሉም ነገር ሰርጉ ላይ የተፈጠረው ነገር ተረስቷል። ለምሳሌ አሁን እኔ ብዙ ነገር አስቻለው፣ ነገር ግን ከባለቤቴ ጋር እየተፋታሁበትን ቀን እስካሁን ድረስ አልረሳሁትም ብላ እየቀለደች ነበረ። ይሄ ብዙም ለሱ አላሳቀውም። ትኩሩ ተመለከታትና ዞር አለ። ባራክ መታለች እንዳለችው ዛሬ ቢዚ ናት፣ ዛሬ እንኳን መምጣት አልቻለችም እያለን ነበረ። እደውልላታለሁ፣ ለረዥም ጊዜዎች አላወራንም ነበረ፣ እንዴት ይገርማል እያለችው ነበረ። እሱ ደግሞ ሴቶች ብራቮ በደንብ በሉ እያለ ነበር። እነሱ ፈረስ ሲጋልቡ ያየችው ነበረ። ልጆች ናቸው አለችው። አዋው እያላን ነበረ። ትኩሩ ላይ ያየች። ታዲያ የታለች ትንሿ ሴት ልጅ ብላ ጠየቀችው። ያችት ያው ማለቴ ከ20 በአንድ ዓመት ነው ዝቅ የምትለው ብሎ ጠቆማት በጣቱ እያሳያን ነበረ። ኧረ ስለ እሷ ነው የሚጠየቅኩ፣ የሆነች 6 ዓመቷ ልጅ የለች? በእርግጠኝነት 6 ዓመቷ መሆን አለበት አለችው። አይ ለጊዜው ሌላ ልጆች የለንም፣ እንደዚህ የሚባል ልጅ የለኝም እያለ ነበር። ምን እያልክ ነው ያለው? በእርግጠኝነት የ6 ዓመት ልጅ ልትኖር ይገባል አለችው። ከሌላ ሰው ጋር ተመሳሳይብሽ ነው ተረድቼሻለሁ፣ ግን የለኝም እያላን ነበረ። ሊሆን ይችላል እስኪ አሪፍ ነው እስኪ በቃ እንገናኛለን አለችው። ከዛ ዞር አለች። ወዲያው ነበር ስልክ እየተደወለላት የነበረው። እያነሳችው ምን እያልኩሽ ነበር ቅድም? ገንዘቡን በሙሉ ሰበሰብሽ አለቻት። ሰብስቤያለሁ 1 ሚሊዮን ሰብስቤልሻለሁ አለቻት። የምን 1 ሚሊዮን? 2 ሚሊዮን ነበር የተባባልነው እኮ አለቻት። እንዴ 1 ሚሊዮን አንዴ የተባባልነው? ምን አንቺ ደግሞ በዚሁ የምትሻምጥጭኝ ምን ማለት ነው? ይኸውልሽ ይሄን ገንዘብ ትወስጃለሽ፣ ከዛ አፍሽን ትዘጋለሽ አለቻት። ኧረ ጭራሽ እያስፈራራሽ ነው። ማስፈራራቱ እያዋጣሻል፣ ማስፈራራቱ ይሻልሻል። ታውቂያለሽ እንደውም አንድ ሀሳብ መጣልኝ። እንደውም ባለቤትሽ ማለት ነው እኔ ያለሁበት አካባቢ መጥቷል ዛሬ። ታዲያ ለምን እንደዚህ ነህ ብዬ አልነግረውም? የተፈጠረውን ነገር ለምን አልነግረውም ትላታለች። ሰራት በአንድ በኩል ውስጥ ገብቶ ከሴት ልጆች ጋር እየተጫወተ ነበረ። ታውቂያለሽ በአንድ ደቂቃ ውስጥ ቤተሰብሽን ፍርስርሱን እንደማውጣው ትላታለች። ባራክ በጣም እየፈራች ነበረ። እያሾፍሽ መሆን አለበት፣ እየቀለልሽ መሆን አለበት። ምን ማለት ነው? ይኸውልሽ ስሚ፣ እኔ ሁላ ለፍቼ ገንዘቡን አምጥቼልሻለሁ፣ ትቀልጃለሽ እንዴ? ሳል ነበር ባራክ አልፈራሽም፣ ይንታቂ ይፈልጋለሁ። ይኸውልሽ እንደውም ማለት ነው ገንዘቡን አንቺ ያዥው፣
ገንዘቡ ላንቺ ነው የሚጠቅምሽ። እኔ እንደሆንኩ አሁን ነው እጄ ነግሯለሁ። ከዛም እንድትሆኚ አሴሻለሁ። እንደውም ማለት ነው እኔ ስለተፋታውኝ አሁን ማንም አጠገቤ ስለሌለ ያንቺን ባልቀማሻለሁ። አንቺ አትገቢውም ለሱ፣ አንቺ የማትሆኝ አይነት ነሽ፣ ብሩን ያዡ በቃ እያለቻን ነበረ። ይህን ጊዜ ባራክ በሻንጣ ሙሉ ገንዘብ መጥቶ የሆነ ሰው ከበር እያቀበላን ነበረ። ከፍታ ተመለከተችው። ሰራተኛ መታ የምትፈልገውን ነገር ስጠይቃት አልፈልግም እያለቻን ነበር። ባራክ ተጠርፋ ገንዘቡን ለሴዳፍ ልትሰጣት በጣም ልቧ እንደቆመና እንደቸኮለ ነበረ። አሁንም ቢሆን ሰራት ሴት ልጆቹን ራቅ ብሎ ማየቱ መርጧል። አሁንም እያየ ነበረ። በድንገት ሴዳፍ ከኋላው መጣች። ሰራት ባራክ አንተ አትገባም እያለችው ስታወራ የኔ መቤት ምንድን ነው የምትዩ? ምንም እየገባኝ አይደለም ማለት አንተ ጥሩ ባል ነህ፣ ጥሩ አባት ነህ፣ ደግሞ ያው እሷ አንተን እንደዚህ የማድረግ ምንም አይነት መብት የላትም አለችው። ስለምን እያወራሽ እንዳለ አላውቅም፣ ነገር ግን ባለቤቴን በተመለከተ እንደዚህ ነገር እንድታወሪ በጭራሽ አልፈቅድም እያላን ነው። ትኩር ብላ ተመለከተችው። ባለቤትህ ሌላ የ6 ዓመት ሴት ልጅ እንዳላት ታውቃለህ አለችው። ትኩር ብሎ አያት። እያሾፈች እንደሆነ አይነት ስሜት እየተሰማው ነበረ። እሷ ደግሞ የምሯን ነበረ። ምንድነው አሁን ደግሞ እያልሽኝ ያለሽው? ፈጣሪ ሆይ ይሄ ደግሞ ምን አይነት የሚደብር ውሸት ነው? ምን አይነት የሚያስጠላ ሽምጠጣ ነው? እባክሽ ተይ ይቅርብሽ እባክሽ እያላን ነበር። እሷ ግን ኧረ ሆስፒታል ከወራት በፊት ሄዳ ነበረ ምርመራ ስታረገ ይቻታለሁ አለችው። ባገኘችው አጋጣሚ ሁሉ ልታሳምነው ሞከረች። እሱ ደግሞ ውጪ እያላን ነበር። ከዚህ እንድትወጣ እየጠየቃን ነው። በተለይ ደግሞ የፓርኩን ፖሊሶች ጠርቶ አስወጧት እያለ ነበር። እሷ ደግሞ ልጁ የተወለደው ካንተ አይደለም አለችው። የመጨረሻውን እውነት ተናግራ ሄደች። በዚህ አጋጣሚ እሱ ደነገጠ። ወደ ሚስቱ ደወለ። ሄሎ ባራክ ሴዳፍ የምትባል ጓደኛ አለችሽ እንዴ አላት። ሴዳፍ ምን ማለት ነው ትለዋለች። የድሮ የትምህርት ቤት ጓደኛሽ እንደዛ የምትባል ጓደኛ አለችሽ? ሄሎ ባራክ እየሰማሽ ነው ብሎ በተደጋጋሚ እየጠየቃን ነበር። እሷ ድንገን ነበር ድምጿ ጸጥ አለ። ድምጿ ጠፋ። ምንድን ነው? ሴት ልጆችን አየችና ባራክ ሌላ ሴት ልጅ አላት ምናምን ነገር አለች። ምን ማለት ነው? ምንም እየገባኝ አይደለም ሲላት እንባ የተናነቀት ድምጿ እየተቆራረጠ ነበረ። ባራክ የሆነ ነገር በይ እንጂ ምነው ዝም የምትዩ? ምነው ጸጥ የምትዩ? ተናገሪ እንጂ እንደዚህ አይነት ክህደት በህይወቴ ዘመን ሰምቼ አላቅም። በይ ተናገሪ። በጣም ድንግጫለሁ እያላን ነበር። እሷ ራሱ መተንፈስ ከበዳት። ስልኳ ከእጇ ላይ እየወደቀ ነበረ። ስልኩ ተቋረጠ። የበለጠ እሱ እየደነገጠ እየመጣ ነበረ። እሷ መተንፈስ ሁሉ እያቃታት ነው። በግድ እያለከለከች ነው። ብዙ አለቀሰች። ከዛም በኋላ ስልክ ደወለች። ሄሎ ሰራት ስለ ካደር አውቋል ብላ ደውላ እየተናገረች ነበረ። በሌላ በኩል ባራክ የሰራት ሚስት ከሌላ ወንድ የወለደቻት ካደር የምትባሏ ሴት ልጇ አሁን ብቻዋን ናት። የእጅ ብራስሌት እየሸጠች ከተማ ውስጥ ዞር እያለች ነው። ሰዎችን ያገኘቻቸውን በሙሉ ጠጋ ብላ እየጠየቀች ትገዙኛላችሁ ብላ እየጠየቀች ቶሎ ለመሸጥ ስትታገልና ስትሞክር ነበረ። ከዛ መሸጡ ደከማት። ድንገት የሆነ የሚበላ ነገር ገዛችና ተቀምጣ መብላት ጀመረች። በድንገት ነበረ አበባ ሻጯ ዘይነብ አይን ውስጥ የገባችው። አበባ ሻጯ ዘይነብ ከእናቷ ረፊቃ ጋር ሆና ነበር አበባ የምሸጠው። ደንበኞችን እያስተናገደች እያለ በድንገት በርቀት እች ልጅ አየቻት። ከዛም በኋላ ጠራቻት። ወደ እሷ መጣች። ከዛ ብራስሌት ግዢኝ አለቻት። ጠየቀቻት ዋጋውን ዘይነብ። ከዛ ካደረም ስትነግራት አንድ ገዛሻለሁ እያለቻት ነበረ። የታለች እናትሽ እያለቻት ነበረ። እናት የለኝም እኔ ከአክስቴ ጋር ነው የምኖረው አለቻት። እና ማን የላከሽ? እሷ ናት የላከችሽ አለቻት። አዎ እሷ ቤት ውስጥ ናት፣ ብራስሌት ሽጪ ብላ ላከችኝ አለቻት። ዘይነብ በጣም ነበር የገረማት። እንዴት እንደዚህ ይደረጋል እያለች ነበረ። በቃ እኔ እንዳለ ገዛሻለሁ አምጪው፣ ግን ስራ ታግዥኛለሽ ብላ አበባ መሸጥ ጨርሳ ነበረ። የተቀሩትን አበቦች በሙሉ እያሰበሰቡ ውስጥ እያስገቡ ናቸው። እሷም እያገዘቻት ተሰብስበው አንድ ላይ ለሶስት ሆነው አበቦቹ ማስገባታቸውን ቀጠሉ። ሰራት እንደ በረገገን ያለው ሴት ልጆቹን ይዞ ወደ ቤት በፍጥነት ይመለሳል። ስሜቴ እየሆነ ነው። ስሜቴ ሆኖ መኪናውን በፍጥነት ሁሉ መሀል ላይ ሲያሽከረክረው ነበረ። ሴት ልጆቹ ሁሉ ውስጥ እስኪያስተውሉ ድረስ አባዬ ችግር አለ እንዲ ይሉታል። በሌላ በኩል ባራክ ቤት ውስጥ ከነሱ ጋር እየተጨቃጨቀች ነው። ይኸውልህ አንተ የከዳር አባት እንደሆንክ ለሰራ ነግረዋለሁ ገባ አይደለ? ይሄ የመጨረሻ ሰዓት ላይ ደረስንበት አጋጣሚ ነው። እየሰማኝ ነው? የኔን ህይወት አበላሽተዋል፣ ያንተንም ህይወት አበላሽዋለሁ ብላ እየተናገረች ነበረ። የሆነ ወንድ እየታገላ ነበረ። ከዛ በኋላ በጥፊ መታት። በጥፊ ሲመታት ከነ ወለል ጋር ተጋጨችና ጭንቅላቷ መታት። ውስጥ እየገባች ነበረ። ከጭንቅላቷ ውስጥ በተወሰነ መልኩ ደም እየወጣ ነው ያለው። ከዛም በኋላ ትኩር ብሎ እየተመለከታት ካሁን ያግዘኛል ይረዳኛል እያለች ስትጠብቅ የሆነ ዱላ ነገር ይዞ መጣ። ሲመጣ እሺ ና ጎትተኝ ትለዋለች። እሱ ግን እየገፋን ነበረ። ውስጥ ሰምጣ እንድትቀር አሁንም እየገፋን ነበረ። ራሷን ማዳን አልቻለችም። አቅም እያጣች ነበረ። በዚህ መንገድ አሰቃይቶ እዛው ጥሏት እየሄደ ነበረ። ውስጥ እንደሰመጠች ቀረች። ሰራት ድንገት ቤት እየመጣ ነው ያለው። ቤት ከሴት ልጆቹ ጋር እየመጣ ወደ ውስጥ በሩን ከፍቶ ገባ። እንደገባ ባራክ ብሎ እየጠራ ነበረ። ሴት ልጆቹ አባዬ ዛሬ ምን ሆኖ ነው ብለው ይመለከቱታል። ባራክ የት ነሽ ብሎ እየተጣራ ወደ ላይኛው መኝታ ክፍል ወጣ። ሲወጣ ምንም ነገር የለም። እየወረደ ስልክ እየደወለ ነበረ። ስልክ እየደወለ በድንገት የሆነ ሰው ውስጥ ሰምጦ ተመለከተ። የመዋኛ ገንዳ ውስጥ እንዴ ባራክ እያለ እየሮጠ ነበረ። ውስጥ ዘሎ ገባና ይዟት እየወጣ ሴት ልጆቿ በፍጥነት ወደ ሆስፒታል እየደወሉ እዛ ውስጥ የነበሩት የሰራት እህት ወንድም ምናምን ነገር መጥተዋል። አሁን እሷን አፋፍሰዋት በቀጥታ አምቡላንስ ተጠርቶ አስገብተዋት እየወሰዷን ነበር። እስካሁን ድረስ ይህ ነገር እንዴት ሊፈጠር እንደቻለ አልገባቸውም። ፖሊሶች መጥተው ነገሩን እየመረመሩ ናቸው። በተለይ ደግሞ ሌላ አሻራ አዛጋ ካገኙ በሚል
በሌላ በኩል ዘይነብ አበባ መሸጧን ዛሬ ስራዋን ከጨረሰች በኋላ ከእናቷ ጋር ሆና በቀጥታ ካደር ህፃኗን ወደ ቤት ይዟት እየመጡ ነበረ። ወደ ራሷ ቤት የእነሱም ቤት ቢሆን ከዚህ ብዙም አይርቅም። ዘይነብ መኪና ላይ ነው አበባውን የምትሸጠው። ረፊቃ አቅፋን ነበረ። ካደር ትንሽ ተኝታ ነበረ። ከዛን ዘይነብ ተቀበለቻት፣ አቅፋት ወደ ቤት ወሰደቻት። በሩን አንኳኳች። ከዛም በኋላ የልጅቷ አሳዳጊ በሩን ከፈተችው። ምንድን ነው ስትላን ነበረ። እንግዲህ በቀን ልጅሽን ዝም ብሎ መልቀቅ ጥሩ ነው እያለቻት ነበረ። አምጫት እሺ ብላ ተቀበለቻትና ልታቅፋቱ ላልፈለገችም ወረወረቻት። ከዛ ካደር በእግሯ ቆመች። በቃ አመሰግናለሁ መሄድ ትችላለሽ ብላ በሩን ልዘጋው ነበረ። ዘይነብ በሩን በደንብ እየገፋችሁ ነበረ። ስሚ እቺ ልጅ ምንም አታውቅም ዝም ብለሽ መልቀቃት ትችይም እሷን እያለቻ ነበር። ምን አገባሽ ስትራን ነበረ። አመለከታለሁ፣ ለፖሊስ እናገራለሁ። ከዛ በላይ ልጆች አሳዳጊዎች አገልግሎት እነሱ መጥተው ያዩሻል፣ ከዛ የዋጋሽን ይሰጡሻል አለቻት። ጥሩሽ አመሰግናለሁ ብላ በሩን ወርውራ ዘጋችባት። ዘይነብ እየገረማት ትመልሳለች። ቱሊያ የምትባለው ልጅቷ አሳዳጊ ተናገርሽው እያለችው ነበረ። እኔ አልተናገርኩም ለማንም አክስቴ ለማንም አልተናገርኩም ስትራን ነበረ። ከዚህ በኋላ እንደዚህ ነገር ቢፈጠር ከቤት አባርሻለሁ ብላ እያስፈራራቻ ነበረ። በድንገት ባሏ መጣ። ተይ በቃ ልጅቷን አትጫኝ እያለ ነበረ። ብራሴቱን ሸጥሽ ብሎ ጠየቃት። አዎ ሁሉንም ሸጫለሁ አለችው። ገንዘቡንም ሰጠችው። ጎበዝ እያለ ነበር። ይህን ጊዜ እሷ ወደ መኝታ ክፍሏ ገብታ ብቻዋን ናት። ጋደም እያለች ነበር። እንቅልፏን እየተኛች ነው። ሰራት ሆስፒታል ሚስቱን ይዞ መጥተዋል። ሁሉም ተጨንቀዋል። ልጆቹም ተጨንቀዋል። እህቱም ተጨንቀዋል። ከዛም በኋላ ቤት ውስጥ የተቀረጸውን የሲሲቲቪ ካሜራ እየተመለከተ ነበረ። የተመረጡ ቦታዎች የካሜራው ቅጂ ጠፍተዋል። ወንድሙ እየጠጋ ነበረ። ሰራት የካሜራ ቅጂዎቹን በሙሉ ማየት አለብን እያለው ነበረ። ወንድሜ ግራ ገብቶኛል እንደተነሳች ብዙ መጠየቃት ጥያቄ አለ እያለ ነበረ። ከዛ በኋላ ሌላም ወንድሙ መጣ። አይዞ ወንድሜ ሁሉም ነገር ሰላም ይሆናል እያለው ነበረ። እንዲህ እያሉ እየተጽናኑ ድንገት ዶክተሩ መጣና ያው እንግዲህ ጭንቅላቷ ላይ ከባድ ምት ነበር የደረሰው። ደም ወደ ውስጥ እየፈሰ ነበር። እሱን ማስቆም ችለናል እና ለተወሰነ ጊዜ ምናልባት ላተነቃ ትችላለች አለ። ሰራት ጨንቆታል። ቶሎ እንድትነቃለት ይፈልጋል። በተለይ ደግሞ የሚጠይቃት ጥያቄ ስላለ እሺ መቼ እንደምትነቃ ይታወቅም። መቼ ነው የምትነቃው? ትክክለኛ ጊዜውን ንገረኝ አለው። ዶክተሩ ደግሞ እንዲህ ነው ብዬ ትክክለኛውን ነገር ልናገርህ አልችልም፣ ነገር ግን ኮማ ውስጥ የምትቆይበት እድል በጣም ሰፊ ነው፣ እንደዛ ነው የሚሆነው አለ። ይህም ለረዥም ጊዜ እንደማትነቃ ተነገረው። ሰራት እንባ የተናነቀው ነበር። ማልቀስ ጀመረ። እሷን ሁሉም ተሰብስበው በመስታወት እየተመለከቷት ነበረ። እንዲህ እያሉ ነጋ። ሰራት አሁን ገና ነው እውነቱ እየተገለጠለት የነበረው። ከ6 ዓመታቶች በፊት አብረው ነበሩ። በድንገት ሻንጣን እየጎተተች ትወጣለች። እሱ ደግሞ ስራ ስልክ እያወራ ነበረ። ከዛም አባቷ በጣም እንዳስቸገረና ከቤተሰቧ ከአቅም በላይ እንደሆነ ነገረችው። ከዛ ሌል ስትለው አብረን እንሂድ ሲላት እሷ ደግሞ እየወተወተችው ነበረ። አንተ ስራ አለብህ እዚህ ቆይ እያለችው ነው። ሰራት መጀመሪያ ከእሷ ጋር መሄድ ነበር የፈለገው። ሊለያት እንኳን አልፈለገም። ለደቂቃ እንኳን ትቷት ሊቆይ አልፈለገም። ነገር ግን እሷ በቃ ይህን ስብሰባ አታቋርጠው፣ ይህ ስብሰባ ለአንተ ድርጅት በጣም አስፈላጊ ነው እያለችው ነበረ። ደግሞም በቦታ ይራራቃሉ። አንዳቸው አሜሪካ አንዳቸው እዚህ ቱርክ ነው የሚሆኑት። ምንም ችግር የለም አለችው። ተቃቅፈው እዚህ የተለያዩ ነበረ። በዚች አጋጣሚ ከባድ ክፍተት እንደተፈጠረ አሁን እያስታወሰ ነው ያለው። ፖሊሶች ድንገት መጡ። ምን አዲስ ነገር አለ ይላቸዋል። እንግዲህ በመዋኛ ገንዳው ላይ የሚሆን ቤትን ቦታ የተለየ አሻራ አላገኘንም። ሁሉም አሻራ ከእናንተ ቤተሰብ ውስጥ ነው። ምንም የተለየ ነገር የለም እያሉን ነበረ። እያላችሁኝ ያላችሁት እሷ ራሷን ወረወረች ነው ብሎ ጠየቃቸው። ለአሁኑ እንግዲህ እንደዚህ አይነት መረጃ ነው ያለን በማለት እየተናገሩ ነበረ። የእሷ ስልክ እሱ እጅ ነው ያለው። ከዛም በኋላ እየደወለ ነበር ወደ ሴዳፍ። በሌላ በኩል ረፊቃ እንዲሁም ዘይነብ ደግሞ አንድ ላይ ሆነው የሆነ ነገር እየሰሩ ነበር። ምግብ ነገር እየሰሩ። በአንድ በኩል የዘይነብ እህት ፍቅረኛዋ ትቷታል። በጣም ምሬት ውስጥ ገብታለች። እስኪ ስልክ ስጭኝ በአንቺ ስልክ ደግሞ ለሞክርላት ስትል ነበረ። ምክንያቱም ፍቅረኛዋ ብሎክ አርጓታል። በድንገት የኬደር አሳዳጊ መጣች። ቱሊያ የምትባለው ሴት መጣችና ትናንትና የተፈጠረው አለመግባባት እንደሆነ እሷ በጣም እንደምታስቸግራት ካልወጣኝ ብላ የመሳሰሉ ነገሮችን ተናገረች። ነገር ግን ዘይነብ አልዋጥልሽ ብሏታል። እኔ ላምን አልቻልኩም እያለች ነበር በግልጽ። በሌላ በኩል እነ ሰራት አሁን ሁሉንም ነገር ትተው ከሆስፒታል እየወጡ ናቸው። ይህም ደግሞ ባራክ ከዚህ በኋላ ለረዥም ጊዜ ሆስፒታል በዚህ መንገድ እንደምትቆይ ያውቃሉ። ሰራት ደግሞ ወደ ሴዳፍ ደውሎ ሊያገኛት ይፈልጋል። ስለዚህ አገኛት። ወደ ሆስፒታሉ መጣ። ከ6 ዓመታቶች በፊት የገዛ ሚስቱን ያዋለደውን ዶክተር አገኘውና እያፋጠጠ ጠየቀው። ጠበቃ ልላክብህ ወይ ስራ ስትነግረኛለህ ብሎ አስጨነቀው። በመጨረሻም ነገረው። ከዛ እሱ ደነገጠ። እየወጣ ነበረ። ይኸውልህ እኔ ምንም አውቀው ነገር የለም ትላለች። ምክንያቱም እሱ ሴዳፍን በጣም አብዝቶ እየጠየቃን ነበረ። ልጅቷ ራሱ የት ናት እያላን ነበር። ምንም እንኳን ከሌላ ወንድ ብትወለድም ከሄዳር ነገር ግን ሊያውቃት ፈልገዋል። ከሄዳር ባንድ በኩል እናቷ ወይም አሳዳጊው አክስቷ የሆነ ምግብ እየሰራች ነበር። እስክሰጣ ድረስ አይኗን እያየቻን ነበረ። ከዛ በጣም ጥቂት ምግብ ነው የምትሰጣት። በቃሽ እያለቻን ነበረ። ከዛ የቱሊያ ባለቤት መጠጥ ገዝቶ ነው የመጣው በጋዜጣ ጠቅልሎ። የጠቀለለው ጋዜጣ ቅርብ ጊዜ ነበር የወጣው። ይህም ደግሞ ባራክና ሰራት አንድ ላይ ሆነው ሆቴላቸው ውስጥ ወደዛ ወደዚህ ሲሉ የተነሱት ፎቶ ነበረ። እኛ እዚህ ልጇን እናሳድጋለን፣ እሷ ለማን ትቀጫለች ይባባላሉ። ከዛ በኋላ ቱሊያ ሂጅ በቃ አለቻት እሷን። ከዛ በኋላ ከሄዳር ተደብቃ ማዳመጥ ጀመረች። እቺ ሴት እናቷ እንደሆነች ገባት። ስለ እናቷ እንደሚወራ ገባት። ከዛ ጋዜጣውን እነሱ እየጣሉን ነበረ። እሷ ጋዜጣውን ልትፈልገው ነው። በሌላ በኩል ሰራት ዛሬ እጅግ በጣም አስቸጋሪ ረዥም ምሽት ብቻውን ሆኖ እያሳለፈ ነው። አሁን ገና ነበር ብዙ ነገሮች እየገቡት የነበረው። በቦታ ተራርቀው አሜሪካ ሆኖ ስልክ ይደውልላን ነበረ። ልምጣ እያላት ትንሽ ቆይ ያለችው ነበረ። ያኔ ልጇ እስኪወለድ
እያመቻቸች ነበረ። አሁን አለቀሰ። እንዴት ተሸወርኩኝ ብሎ ከዳር በሌላ በኩል ወደ ቆሻሻ መጣያ ሄዳ ጋዜጣውን እየፈለገች ነው። አገኘችው። እማዬ ትላለች ጋዜጣውን እያየች። ድንገት ዜናብ አየቻት። ምን ታደርጊያለሽ ቆሻሻ መጣያ ጋር ስትላት ምንም ነገር አልፈለኩም ብላ እየሮጠች ጥላት ትሄዳለች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ አዲስ ድራማ ይዤ መጥቻለሁ። የታመሙ አበቦች የሚሰኘው ድራማ ክፍል 1 በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች ክፍል 2 እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።